ፍቅር ማን ይለየናል? ክቡር አባታችን መላከ ብርሃናት ቆሞስ አባ ብርሃነ መስቀል የሐመረኖ ልደታ ለማርያም ደብረ ታቦር ቅዱስ ገብርኤል የመካነ ሕይወት አቡነ አረጋዊ አብያተ ክርስቲያናት አስተዳዳሪ፣ ክቡር ወንድማችን መምህር ሰምረ የአፄ ዘርዓ ያዕቆብና እቴጌ ጣይቱ ክፍለ ከተማ ሰባኪ ወንጌል፣ ክቡር መላከ ገነት ኃይለ ማርያም ቀሲስ የዚህ ሶስቱ አብያተ ክርስቲያናት ስብከተ ወንጌል ኃላፊ፣ ክቡር መምህራችን መምህር መኮንን የዚህ ሶስቱ አብያተ ክርስቲያናት የአቋቋም መምህር፣ ክቡር ወንድማችን መምህር ይይዝ በደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን አብያተ ክርስቲያናት ሰባኪ ወንጌል፣ ክቡራን ወንድሞቻችን አበው ካህናት፣ መሃው ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል ከዚህ ከታላቁ ስፍራ ለመቀደስ ከቅዱሱ ስፍራ ለመቀደስ ከዚህ ከበረከት ቦታ በረከት ለመካፈል ጊዜያችሁን መስዋዕት አድርጋችሁ ከእኛ ቤት የእግዚአብሔር ቤት ይበልጣል ብላችሁ ከብዙ ጉዳያችሁ አስበልጣችሁ ጉዳያችሁ የቤተ ክርስቲያን መሆኑን በመገንዘብ ስለዚህ በዚህ ስፍራ እቀደስበታለሁ፣ እባረክበታለሁ፣ ድነተ ሥጋንም ድነተ ነፍስንም አገኝበታለሁ፣ ከሰማዕቱ ከቅዱስ እስጢፋኖስ በምልጃውና በጸሎቱ የልቦናዬን ፈቃድ እግዚአብሔር ይፈጽምልኛል ብላችሁ በሰማዕቱ ቃል ኪዳን ታምናችሁ እዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች በሙሉ እንደምን አረፈዳችሁ? እንደምን ከረማችሁ? የኃያሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን ድንግል ማርያም ስም፣ የጻድቃን የሰማዕታት የቅዱሳን መላእክት ስም ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። በዚህ ሐዋርያ ቅዱስ ጳውሎስ በሮሜ 8 ምዕራፍ 8 ቁጥር 34 ላይ ተጽፎ እንደምናገኘው ከክርስቶስ ፍቅር ማን ይለየናል ይላል። ይሄ ቃል የሚያስገነዝበን እግዚአብሔርን የሚወዱ ሰዎች፣ እግዚአብሔርን የሚያፈቅሩ ሰዎች፣ እንደ ሐሳቡና እንደ ትእዛዙ ለሚጠሩ ሰዎች እነሆ መከራ ቢመጣ፣ እነሆ ስደት ቢመጣ፣ ጭንቀት ቢመጣ፣ ረሃብ ቢመጣ፣ ራቁትነት ቢመጣ፣ አልፎ ተርፎ እስከ መጨረሻ ድረስ ሰይፍ እንኳን ቢመጣ ከክርስቶስ ፍቅር እንደማይለዩ፣ ከክርስቶስ ፍቅር ወደ ኋላ እንደማይሉ፣ ሰይፉን አይተው፣ ረሃቡን አይተው፣ ጥሙን አይተው፣ ጭንቀቱን አይተው፣ ስደቱን አይተው፣ የሚደርሰውን እንግልት ሁሉ ሀገር ከሀገር መንከራተትን ሁሉ ተመልክተው ይህንን አይተው ፈርተው እንደ ክርስቶስ ፍቅር ወደ ኋላ እንደማይሉ ቅዱስ ጳውሎስ አረጋግጦ ነግሮናል። በዚህ ቃል ላይ ዝቅ ብለን ስምናየው ከክርስቶስ ፍቅር ማን ይለየናል ካለ በኋላ መከራ ነው ወይ ይላል። አዎ መከራ ነው ወይ ይላል። መከራ በክርስቲያኖች ላይ የሚደርስ ነው። መከራ ብዙዎቹን ከክርስትና እምነታቸው አናውጿል። ብዙዎቹን ከክርስትና እምነታቸው ለይቷል። ብዙዎቹን ሕይወታቸውን ቀጥፏል። ዕድሜያቸውን አሳጥሯል ወገኖቼ። ስለዚህ መከራ ነው ወይ አለ ቅዱስ ጳውሎስ። እሱ የኖረውን ሕይወት ነው የሚነግረን። እሱ ያላለፈው ሕይወት የለም። በመከራ ውስጥ አልፏል። በስደት ውስጥ አልፏል። በጭንቀት ውስጥ አልፏል። በረሃብ ውስጥ አልፏል። በመጠማት ውስጥ አልፏል። በሰይፍ ውስጥ አልፏል ቅዱስ ጳውሎስና ከነ ቅዱስ ጳውሎስ የተማሩ አባቶቻችን በዛም ዘመን የነበሩት ሁሉ ይህንን የቅዱስ ጳውሎስን አስተምህሮ፣ የቅዱስ ጳውሎስን ምክር፣ የቅዱስ ጳውሎስን በእምነት መጽናት ተመልክተው ብዙዎቹ ሕይወታቸውን አድነዋል፣ ራሳቸውን ከእግዚአብሔር አስጠግተዋል። ወገኖቼ ከዚህ መካከል ዛሬ በዓሉን የምናከብርለት የዕረፍቱን በዓል የምንዘክርለት በየዕረፍቱን በዓል ምክንያት በማድረግ ከእኛ ቤት የእግዚአብሔር ቤት ይበልጣል ብለን
ከእኛ ቤት የእግዚአብሔር ቤት ይሻላል ብለን በእግዚአብሔር ምሕረት እናገኛለን። በእግዚአብሔር ቤት ሰላም እናገኛለን። በእግዚአብሔር ቤት ጉድለታችን ይሞላልናል፣ አይምሮአችን ይታደስልናል ብላችሁ እዚህ የተገኛችሁ በዓሉን የምታከብሩ የሰማዕቱ የቅዱስ እስጢፋኖስ በዓል ነው። ሰማዕቱ ቅዱስ እስጢፋኖስ ቀዳሚ ሰማዕት ይለዋል። እሱ የመጀመሪያው ጽዋውን የተጎነጨ መከራን ያየ፣ ችግርን ያየ፣ ረሃብን ያየ፣ ስደትን ያየ፣ መጠማትን ያየ፣ መራቆትን ያየ፣ ከዛም አልፎ እነሆ ሰይፍን የተቀበለ ሰማዕት ነው ወገኖቼ። ይሄ ቀዳሚ ሰማዕት እስጢፋኖስ በነበረበት ሕይወት ዘመኑ ሁሉ ከነ ቅዱስ ጳውሎስ ከሐዋርያት በአጠቃላይ የተማረውን ትምህርት፣ የሰማውን ቃለ እግዚአብሔር፣ ያነበበውን መጽሐፍ፣ የተረዳውን ሕይወታቸውን ከግምቱ የተረዳ ሕይወታቸውን በሕይወቱ የኖረ በሕይወቱ የመሰከረ በአንደበቱ የመሰከረ በቃሉ የተናገረ በተግባር ያሳየ ሰማዕት ነው ወገኖቼ። ብዙዎቻችን በቃላችን እናገር ሊሆን ይችላል። ብዙዎቻችን በልባችን ልናስብ እንችል ይሆናል። በተግባር ግን ማሳየት እነኚህን 7 መከራዎችን ማለፍ ይጠይቃል ወገኖቼ። ስለዚህ ቅዱስ እስጢፋኖስ የእግዚአብሔር መንፈስ የሞላበት፣ እግዚአብሔር ለማደሪያነት የመረጠው፣ እግዚአብሔር ለመንገድነት የመረጠው፣ እግዚአብሔር ለአስተማሪነት የመረጠው፣ እግዚአብሔር ለምስክርነት የመረጠው፣ እነሆ በወጣትነቱ በሕፃንነቱ ዘመን የእግዚአብሔር ማደሪያ አድርጎ ልቡናውን ከፍቶ የሰጠ እነሆ ዲያቆን ነው ወገኖች። ያው ይሄ ቀዳሚ ሰማዕት እስጢፋኖስ እነሆ በሕይወት ዘመኑ እግዚአብሔር በእሱ ስላደረ በመንፈሱ ስለጎበኘው እነሆ እግዚአብሔር በእሱ ሕይወቱን ስለባረከው ሕይወቱን ስለቀደሰው እነሆ ቀዳሚ ሰማዕት እስጢፋኖስ ድውይ ይፈውስ ነበረ፣ ሙት ያስነሳ ነበረ፣ በሽተኛን ያድን ነበረ። እነሆ ችግረኞቹ ሁሉ ተችግራቸው እንዲላቀቁ ታላላቅ ተአምራትን እግዚአብሔር በሰጠው ቃል መሰረት፣ እግዚአብሔር በሰጠው ጸጋ መሰረት ታላላቅ ተአምራትን የሚሰራ የሚያደርግ የሚፈጽም እነሆ ዲያቆን ነበር ወገኖቼ። ስለዚህ ቀዳሚ ሰማዕት እስጢፋኖስ ይሄን በሰራ ጊዜ አይሁድ ለምቀኝነት ስለማያርፉ ተንኮለኞች ስለሆኑ የዲያብሎስ ፈረሶች ስለሆኑ ዲያብሎስ ስለሚጋልባቸው መልካሙን አስጠልቶ ጥሩ መጥፎውን ስለሚያስወድዳቸው ቀናውን አስጠልቶ ጠማማውን ስለሚያስደስታቸው ጥሩ የሆነውን ነገር ተጸይፈው መጥፎ የሆነውን ነገር ስለሚናፍቁ በማስተማሩ ሕዝቡ በመፈወሱ ሕዝቡ በመዳኑ በሰማዕቱ በቅዱስ እስጢፋኖስ ላይ በምቀኝነት ተነሳሱበት ወገኖቼ። እግዚአብሔር ከምቀኛ ይሰውረን ወገኖቼ ምእመናን። በምቀኝነት ተነሳሱበት። በዘመኑ የነበሩ ሰዎች በሚከሰሱበት ነገር እነሆ ከሰሱት። አንደኛው የፖለቲካ ክስ ይከሳሉ፣ ሁለተኛው ደግሞ የሃይማኖት ክስ ይከሳሉ፣ በሶስተኛው ደግሞ በዝሙት ይከሳሉ፣ በሌላው ደግሞ እስከ ሌብነት ድረስ ይሰርቃል እንዲህ ያደርጋል ብለው የመበለቶችን ሀብት ይዘርፋል ብለው ይከሳሉ። ከነኚህ መካከል ሰማዕቱ ቅዱስ እስጢፋኖስ የተከሰሰው በምንድን ነው? እነሆ በእምነት ተከሰሰ። እግዚአብሔርን ይሰድባል፣ ሙሴ ያስተማረውን ትምህርት እነሆ ይቃወማል ብለው የሚከሱበት ነገር ስላጡ በዚህ አይነት ክስ ከሰሱት ወገኖቼ። ዛሬም በሰፈራችን በቀያችን በመንደራችን ያላዩትን ያልሰሙትን እነሆ በሐሰት የሚመሰክሩ ሰዎች አሉ። እነኚህ በዛን ዘመን የነበሩ ሰዎች ርዝራዦች ናቸው። ዲያብሎስ የጋለባቸው፣ ዲያብሎስ መንበሩ አድርጎ የተሳፈራቸው ሰዎች ናቸው ወገኖቼ። ስለዚህ ቅዱስ እስጢፋኖስንም እነሆ የእግዚአብሔርን ይሳደባል ሙሴንም ይሳደባል ብለው እነሆ ከሰሱት ነው። ለምን? ብዙ ሰዎች ሽማግሌዎችን፣ ወጣቶችን፣ አረጋውያኖችን ሁሉ ምን አደረጉ? እንዲህ ያደርጋል ብለው በሐሰት በእውሸት
እነሆ አንድ የነበሩ ሁለት፣ ሁለት የነበሩ ሦስት አራት ሆነው በዝተው ሽማግሌዎችን ሁሉ አሳመኑ። ስለዚህ ሰማዕቱ ቅዱስ እስጢፋኖስ በሌለበት ባልሰራው፣ ባላደረገው፣ ባላጠፋው የእግዚአብሔርን ባልተሳደበ አንደበቱ ተሳድበሃል ብለው እነሆ ለፍርድ አቆሙት። ሰዎችን አሳመኑበት፣ አሳመጹበት። ወገኖቼ አዎ ዛሬም በዘመናችን የምናየው እንዲህ አይነት ነገር ነው። ሰዎችን ለመልካም ነገር ሳይሆን ለክፋት የሚያነሳሱ ሰዎች፣ ሰዎችን ለመመገብ ሳይሆን ለማስራብ የሚነሳሱ ሰዎች፣ ሰዎችን ከስራ ለማፈናቀል ብዙ ሰዎች ይታያሉ። ከሕይወታቸውን ለማጎስቆል ብዙ ሰዎች ይሳተፋሉ። ስለዚህ አይሁድም እነሆ እስጢፋኖስን የሚደበድቡበት፣ የሚወግሩበት፣ በሰይፍ የሚገሉበትን ምክንያት ስለዚህ ሕዝቡ እንዳይነሳሳባቸው የመጀመሪያው ስራቸው ማሳመን ሆነ። እውነቱን ወደ ሐሰት ገለበጡት። የብርሃኑን ስራ ወደ ጨለማ ቀየሩት። ጣፋጭ ሕይወቱን መራራ አደረጉበት። ወገኖቼ ጥሩ ስራ ሰርቶ ነበረ፣ ወደ መጥፎ ቀየሩበት። ማንን? ሰማዕቱ ቅዱስ እስጢፋኖስን። ዛሬም ክርስቲያኖች እንዲህ አይነት ነገር ይደርስባቸዋል። እነሆ አብረው ስለኖሩ፣ አብረው ስለበሉ፣ አብረው ስለጠጡ፣ ማኅበራዊ ኑሯቸው ስላማረ፣ በእምነታቸው ስለተመላለሱ፣ በእምነታቸው ስለኖሩ፣ እግዚአብሔርን ስላመለኩ፣ የቅዱሳን ኅብረት ስላላቸው፣ አገራቸውን ስለሚወዱ፣ ሃይማኖታቸውን ስለሚወዱ ሰዎች በዚህ ምክንያት ብቻ ዓይናቸው የሚቀላ፣ ደማቸው የሚፈላ፣ ልቡናቸው የሚሸበር፣ ጭንቀት የሚይዛቸው ብዙ ሰዎች አሉ። ለዚህ ነው በየቦታው የምንሰማው ክርስቲያን እንዲሞተ፣ እንዲሞተ፣ እንዲሆኑ፣ ቄሱ ተገደሉ፣ እንዲሆኑ የምንሰማው ዓይናቸው የሚቀላ፣ ጆሮአቸው የሚገተር፣ ልቡናቸው የሚደማ፣ ራሳቸውን የሚያማቸው፣ ቅዳሴ ስለቀደሱ፣ ማህሌት ስለቆሙ፣ ከበሮ ይዘው ስለዘመሩ ብዙዎቹ የማይደሰቱበት አለ። ስለዚህ በዚህ ምክንያት ነው ቅዱስ ጳውሎስ ብዙዎቹ ስለማይደሰቱ ክርስቶስን ስለሰበክን፣ በክርስቶስ ስለኖርን፣ ክርስቶስን ስለመሰልን ብዙዎቹ ዓይናቸው ይቀላል፣ ፊታቸው ይጠቁራል። ፊታቸው ይጠቅራል፣ ልቡናቸው ይሸበራል፣ እኛን ማየት አይፈልጉም። በዚህ የተነሳ ለመከራ አሳልፈው ይሰጡናል ብሏል። ለመከራ ብቻ አይደለም፣ መከራ ሲበዛ ጭንቀት አለ። እንዴት ሞት ይሆን? እንዴት ይገድሉኝ ይሆን? እንዴት ይደበድቡኝ ይሆን? እንዴት ያጠፉኝ ይሆን ብሎ ሰው ይጨነቃል። ከተጨነቀ ደግሞ ይሰደዳል። ቤቱን ትቶ፣ ቀየውን ትቶ፣ መንደሩን ትቶ፣ ሀብት ንብረቱን ትቶ ይሰደዳል። ከተሰደደ ደግሞ ይራቆታል። የሚለብሰው ያጣል፣ የሚበላው ያጣል፣ የሚጠጣው ያጣል። ለአገሩ ባዳ ይሆናል፣ ለህብረተሰቡም እንግዳ ይሆናል። ከየት መጣ የሚለው ይጠፋል፣ ወደ ምድረ በዳ ይሸሻል። ስለዚህ ይራቆታል። ከተራቆተ ደግሞ ረሃብ አለ። ረሃብ ካለ ደግሞ ሀብት ከሌለ፣ ንብረት ከሌለ ረሃብ አለ። ረሃቡ ደግሞ ሲያልፍ እነሆ የምድር አራዊቱ ግርማ መንግስት፣ የሌሊቱ ግርማ ሞገስ፣ እነሆ የፀሐይ የቀን ሐሩሩ፣ የሌሊት ቁሩ፣ ይሄ ሁሉ በክርስቲያኖች ላይ ምን የሚሆን ነው ማለት ነው? አብሮ የሚረባረብ ነው ወገኖቼ። ከዛ በኋላ ደግሞ ተፈልገው ካሉበት ታድነው ጥሩ ስለሰሩ፣ ሕመማን ስለፈወሱ፣ ጭንቀታሞች ስላረጋጉ፣ ክርስቶስን ስለሰበኩ ይሄን አድርጋችኋል፣ ይሄን በድላችኋል በማለት ሐሰተኛ ምስክር አቁመው የሙሴን ሕግ የፈጸሙ አስመስለው ከዛ በኋላ ለሰይፍ ያበቋቸዋል። ከዚህ መካከል አሁን በፊታችን የቆመው ታላቁ ቅዱስ እስጢፋኖስ ይሄ ሁሉ መከራ የተቀበለ ወጣት ነው ወገኖቼ። ይሄን ሁሉ መከራ አልፏል። ቀዳሚ ሰማዕት እስጢፋኖስ ቅዱስ ጳውሎስ እንደነገረን እነኚህን 7 ነገሮች በክርስቲያኑ ላይ ቢፈራረቁብን እነሆ ከክርስቶስ ፍቅር የሚለየን ማን ነው? ረሃቡም ያልፋል፣ ጥሙም ያልፋል፣
ስደቱም ያልፋል። በስጋ ስለኖርን ነው። በስጋ ስለኖርን ነው። በስጋ ስለተመላለስን ነው እንጂ ይሄ ሁሉ ኃላፊ ነው ያለው። ሁሉ ነገር ያልፋል ነው ያለው። ሁሉ ነገር ያልፋል፣ ሰይፉም ያልፋል። እኛ ግን ወደ እግዚአብሔር እንሄዳለን። እነርሱ ግን በምድር ይቀራሉ። እኛ በምንሄድበት በዚህ በኮንትራት ምድር፣ በዚህ በጊዜያዊ ምድር፣ በዚህ በኪራይ ቤት የሚደርሱብን መከራ ሁሉ ያለ መሰቀቅ፣ ያለ ጭንቀት፣ ያለ ፍርሃት አኖ ተቀብለን ይህንን የሕይወት ጽዋ ተጎንጥተን በሰማይ በእግዚአብሔር ዘንድ በክብር እናርፋለን ነው ያለው ቅዱስ ጳውሎስ። ስለዚህ ወገኖቼ ምእመናን፣ ሰማዕቱ ቅዱስ እስጢፋኖስ ስለዚህ በሐሰት ከሰሱት። እነሆ ስሙን አጠፉ። እነሆ ሰዎች አሳመጹበት። መጨረሻ ላይ ግን ምንድነው ያደረጉት? እነሆ ከከተማ ውጪ አውጥተው እንደ ወንጀለኛ፣ እንደ ሌባ፣ እንደ ቀማኛ፣ እንደ ነፍሰ ገዳይ፣ እንደ ኃጢአተኛ፣ እንደ ሌባ ቆጥረው በድንጋይ ወግረው ገደሉት ነው የሚለው። በድንጋይ በሚደበደብበት ጊዜ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቅድም ካህናቱ እንደዘመሩልን ይጸልይ ነበረ። አባ እስራኤሎሙ እስመ በዘኢየአምሩ ይገብሩ። አባቶይ የሚደበድቡትን ድብደባ፣ የሚያደርጉትን መከራ፣ የሚሰሩትን ሁሉ አንተን ስለማያውቁ ነውና ይቅር በላቸው። አንተን ያላወቁ ሰዎች በሰው ላይ መጥፎ ነገር ያደርጋሉ። አንተን የሚያውቁ ሰዎች ግን ለሰው የሚጠቅም ነገር ያደርጋሉ። አንተን ስለማያውቁ፣ ስላልተረዱ፣ ስላላነበቡ፣ በሕይወት ስለማይኖሩ ስለዚህ ምንድነው በአገልጋዮች ላይ ታላቅ መከራ የሕይወት ማጥፋት ዘመቻ ድረስ ይደርሳሉ። ስለዚህ እነኚህ ባለማወቃቸው፣ ባለመረዳታቸው፣ ባለማንበባቸው፣ ሊቃውንት ባለመጠየቃቸው፣ በሥጋ ፍላጎታቸው ተነሳስተው ነውና ያደረጉት። አቤቱ ይቅር በላቸው እያለ ይጸልይ ነበር ቀዳሚ ሰማዕት እስጢፋኖስ። ለእኛም ይጸልይልን ምእመናን ወገኖቼ። ከዚህ የምንማረው ምንድን ነው? ሰማዕቱ ቅዱስ እስጢፋኖስ በዛሬው ዕለት ሕይወቱ አልፎ ወደ እግዚአብሔር ሄዷል። አገሩ በሰማይ ስለሆነ፣ የክርስቲያን አገር በሰማይ ስለሆነ፣ በምድር የሚቀረው ክርስቲያን ምንም ነገር ስለሌለው አገሩ በሰማይ በመሆኑ እሱ አገልግሎቱን ፈጽሞ ተጋድሎውን ፈጽሞ ወዴት ሄዷል? ወደ አምላኩ ወደ እግዚአብሔር የክብር አክሊል ወደሚያቀዳጀው በቀኝ የተቀመጠው ወደ ኢየሱስ ክርስቶስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ሄዷል ወገኖቼ። ስለዚህ ከዚህ የምንማረው ምንድን ነው? በሃይማኖታችን ብዙ መከራ ይደርስብናል። እውነተኛ አማኞች ከሆንን፣ እውነተኛ ስለ ቤተ ክርስቲያን የምንመሰክር ከሆነ፣ በቃላችንም በአንደበታችንም በተግባራችን ላይ ሥራ ላይ የምናውል ከሆነ ብዙ መከራ ሊደርስብን ይችላል። ብዙ ጭንቀት ሊደርስብን ይችላል። ስደትም አለ፣ ረሃብም አለ፣ ጥምም አለ፣ ፍርሃትም አለ፣ ጭንቀትም አለ ወገኖቼ። ክርስቲያን እነኝም ሁሉ ሲያልፍ ነው። ወርቅነቱ የሚታወቀው በእሳት ነው። ክርስቲያንነቱ የሚታወቀው በፈተና ነው፣ በችግር ነው፣ በስደት ነው፣ በረሃብ ነው፣ በጥም ነው፣ በድንጋይ በመወገር ነው፣ ሀገርና ቀየን መንደርን ትቶ በመሸሽ ነው፣ ሀብትና ንብረትን በመቀማት ነው ወገኖቼ። ስለዚህ ክርስቲያናዊ ሃይማኖታችን እንዲህ አይነት ወደፊትም እንዲህ ሊደረግብን እንደ ቀዳሚ ሰማዕት እስጢፋኖስ ሊደረግብንም ስለሚችል ወደፊትም የመከራ ዘመኖች ሊኖሩ ስለሚችሉ እኛ ግን በሃይማኖታችን ጸንተን መገኘት ያስፈልገናል ምእመናን። ሃይማኖቴኒ አቀብኩ በድሬኒ ፈጸምኩ ብሎ ቅዱስ ጳውሎስ እንዳለ ተጋድሎን ከፈጸመ በኋላ ሩጫዬን ጨርሻለሁ፣ ተጋድሎዬንም ፈጽሜያለሁ፣ እንግዲህ የክብር አክሊል ይጠብቀኛል ከጌታዬ ዘንድ ብሎ እንዳለ እነሆ ምድራዊ ሹመት፣ ምድራዊ ሽልማት፣ ምድራዊ ምግብ፣ መብል፣ መጠጥ ይህንን አይተን ከሃይማኖታችን እንዳንናወጽ ያስፈልጋል። ብዙዎቹ ከሃይማኖታቸው እየተናወጹ ስለሆነ፣ ብዙዎቹ እየተጎተቱ እምነታቸውን እየተቀየሩ ስለሆነ፣ ግማሹ ለመብል፣ ግማሹ ለመጠጥ፣ ግማሹ ደግሞ እንዲያው አንደበታቸው ለስለስ ባለ ሰዎች አማካኝነት ሃይማኖትን የሚቀይር አለ። ሃይማኖታችን መጠበቅ ያስፈልገናል። ቅዱስ ጳውሎስ ያስተማረ ነው። ሃይማኖቴን ያቀብኩ በድሬን ፈጸምኩ፣ ሃይማኖቴን ጠብቄአለሁ፣ ሩጫዬንም ጨርሻለሁ እንዳለ እኛም በዚህ ምድር ላይ ስንኖር
ሃይማኖታችን መጠበቅ ያስፈልጋል። ምግባራችንን እንደ ዘይት ሃይማኖታችንን እንደ መብራት አድርገን መገኘት ያስፈልገናል። ቅዱስ እስጢፋኖስ ተጋድሎን ፈጽሟል። በዛሬው ዕለታው ተጋድሎን ፈጽሟል። ወገኖቼ ከሱ የሚጠበቅበትን አምላኩ ከሱ የሚሻውን ሁሉንም ተጋድሎ ያልደረሰበት ነገር የለም፣ ያላጋጠመው ችግር የለም። ይሄን ሁሉ አልፎ ነው በሰውና በእግዚአብሔር ዘንድ ታላቅነቱን፣ መልካምነቱን፣ ጥሩነቱን፣ እውነተኛነቱን ያስመሰከረው። ለምንድን ነው ስንል እነሆ መከራውን አልፎ ነው። እኛም መከራን እንለፍ ወገኖቼ። በመከራ ውስጥ ክርስቲያን ማለፍ አለበት። ክርስቲያንና ሚስማር ሲጠብቁት ሲመቱት ይጠብቃል እንደሚባለው ክርስቲያን መከራ ስላለበት መጥበቅ አለብን። በሃይማኖት መጽናት አለብን፣ መበርታት አለብን። ይሄ ነው። ሁለተኛው ከዚህ የምንረዳው ምንድን ነው? እኛስ ከመሞታችን በፊት መስራት የሚገባን ነገር ሰርተናል ወይ ነው። ይሄ ዓለም መስሪያ እንጂ መኖሪያ እንዳይደለ ሁላችን ቤተ ክርስቲያን ታስተምረናለች። ይሄ ሀገር ይሄ ሀገራችን ይሄ ምድሩ የምንኖርበት መስሪያ ነው እንጂ መኖሪያ አይደለም። ጊዜያዊ ነው እንጂ ዘላለማዊ አይደለም። ኪራይ ነው እንጂ የራስ ቤት አይደለም። በዚህ በኪራይ ቤት፣ በዚህ በጊዜያዊ ቤት፣ በዚህ በሚጠፋ ቤት ግን የማይጠፋውን መልካሙን ስራ ሰርተን ዘለዓለማዊ ክብር መውረስ ያስፈልገናል ወገኖች ይመናል። ስለዚህ በዚህ ምድር ላይ መኖሩን እንኖራለን። ስንሞት ግን ቅድመ ዝግጅት ያስፈልጋል። አቅድሙ ስንቀክሙ ይላል። ስንቃችሁን አስቀድሙ። ተጓዦች ናችሁ፣ ተያጂዎች ናችሁ። አገራችሁ ሌላ ሀገር ነው፣ ትጓዛላችሁ። ጉዞአችሁ ረጅም ነው፣ ዓላማችሁ ሩቅ ነው፣ ግባችሁ ደግሞ ይታወቃል፣ መንግሥተ ሰማያት ነው። ስለዚህ ያ መንግሥተ ሰማያት ስለሆነ ስንቅ ያስፈልጋችኋል። ስንቅ ማለት ሃይማኖትን መጠበቅ ነው። ስንቅ ማለት መልካም ሥራ መስራት ነው። ከሰው ጋር ተፋቅሮ ተዋዶ መኖር ነው። የተራበ ማብላት ነው። የተጠማ ማጠጣት ነው። የታረዘ ማልበስ ነው። የቅዱሳንን ስም መዘከር ነው። ስለዚህ ሰማዕቱ ቅዱስ እስጢፋኖስ እነሆ ሐዋርያት በመሰረቷት፣ ክርስቶስ በመሰረታት፣ ሐዋርያት ደግሞ በመደመዷት፣ እነሆ ቅዱሳን አጸኗት። ወገኖቼ አብረው እየበሉ እየጠጡ አብረው ከኛ ጋር እየዘመሩ ሃይማኖትን እንዴት አድርጎ መጠበቅ አስተምረውናልና ሃይማኖታችን መጠበቅ ያስፈልገናል። ግን ከመካከላችን ያለው ልዩነት ማስወገድ ያስፈልገናል። ህብረት እንዲኖረን ያስፈልጋል። መከባበር እንዲኖረን ያስፈልጋል። መዋደድ እንዲኖረን ያስፈልጋል። ሕሙማንን መጠየቅ ያስፈልገናል። ስለዚህ ወገኖቼ ምእመናን ይሄ ነው ከመሞታችን በፊት ሰማዕቱ ቅዱስ እስጢፋኖስ ሁሉን ነገር አስቀድሞ እንደሞተ ሁሉ ሕይወቱን እንደሰጠ ሁሉ ለቤተ ክርስቲያን። ስለዚህ እኛም ደግሞ አስቀድመን መስጠት ማድረግ የሚገባን ነገር አድርገን የሚመጣብንን መከራ ግን ያንን የሞት ጽዋ ድረስ እስከዛ ድረስ ነውና የሚጠበቅበት ክርስቲያን እስከዛ ድረስ እኛ ተዘጋጅተን መኖር አለብን። ቅዱሳን አባቶቻችን መጀመሪያ አስቀድመው ተዘጋጅተውበታል። ሞቱን ተዘጋጅተውበታል። መደብደቡን ተዘጋጅተውበታል። መከራውን ተዘጋጅተውበታል። እንዘጋጅበት፣ እናስበው፣ እንቀበለዋለን ብለን ዋጥ እናድርገው። ክርስትና በሕይወት መኖር መራራ ነው። አይጣፍጥም። ከመራራ በኋላ ነው ሕይወት የሚገኘው። ከጨለማ በኋላ ነው ሕይወት የሚገኘው፣ ብርሃን የሚገኘው። ስለዚህ ሳይጾሙ ፋሲካ መከራ ሳይቀበሉ ደስታ የለምና፣ ስለዚህ ቅዱስ እስጢፋኖስ መከራውን ተቀብሎ ወደ ደስታ ሞቶ ወደ ሕይወት ተቀይሯልና ሁላችን ምእመናን ሃይማኖታችንን ምግባራችንን እናጽና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ቃለ ሕይወትን ያሰማልን። ለመምህራችን ቃለ ሕይወትን ያሰማልን።